እሺ ተማሪዎች ተመልሻለሁ። አሁን ደግሞ ስለ ዳዮድ እንማር። ዳዮድና ፋንክሽናቸው የዳዮድ ፋንክሽን ወይም የዳዮድ አፕሊኬሽን ምንድነው የሚለውን እናያለን ማለት ነው። ዳዮድ ማለት ምን ማለት ነው? ዳዮድ is a two terminal component that only allows current to flow in one direction. ዳዮድ ላይክ እንደ ሬዚስተር እንደ ኢንዳክተር ወይም እንደ ካፓሲተር የሆነ ኤሌክትሪካል ኮምፖነንት የሆነ ዲቫይስ ነች። ዳዮድ የሆነች ዲቫይስ ነች። ያች ዲቫይስ ኤሌክትሪክ ከረንትን ኦንሊ ኢን ዋን ዳይሬክሽን ነው ኦንሊ ኢን ዋን ዳይሬክሽን ፓስ እንዲያደርግ የምታደርገው የዳዮድ ምልክት ይሄንን ይመስላል። ይሄኛው ኤሌክትሪካል ኮምፖነንቱን ሪፕሬዘንት ስናደርገው ነው። እዚህ ጋር አኖድ ፓርት አለው፣ ካቶድ ፓርት አለው፣ ኔጌቲቭ ፖዚቲቭ ማለት ነው። ዲስ አኖድ ፓርት ዜን ይህ ዳዮድ የተሰራው ከምንድን ነው? ስለ ሴሚኮንዳክተር ስንማር ፒ ታይፕ ሴሚኮንዳክተር ኤንድ ኤን ታይፕ ሴሚኮንዳክተር ብለን ነበር አይደለ? ዜን ዚስ ፒ ታይፕ ሴሚኮንዳክተር ኤንድ ኤን ታይፕ ሴሚኮንዳክተር ሁለቱ ኮንዳክተሮች አንድ ላይ ሴሚኮንዳክተሮች ቢገናኙ ፒ ኤንድ ኤን የሆነ ምን ይፈጥራሉ? ጃንክሽን ይፈጥራሉ። ፒ ኤንድ ኤን የሆነ ጃንክሽን ይፈጥራሉ። ዚስ ጃንክሽን ኢዝ ኮልድ ዳዮድ ይባላል። ሉክ ፒ ታይፑ ምን አለው? በጣም ብዙ ሆል ወይም ፖዚቲቭ ቻርጅ አለው። በጣም ብዙ ፖዚቲቭ ቻርጅ፣ የተወሰነ ኔጌቲቭ ቻርጅ፣ በጣም ብዙ ፖዚቲቭ ቻርጅ። ኤን ታይፑስ? ኤን ታይፑ ደግሞ ማጆሪቲ ኬሪየሩ በጣም ብዙ ኔጌቲቭ፣ የተወሰነ ፖዚቲቭ ይኖረዋል። አሁን ሁለቱ ቢቀራረቡ ምን ይሆናል? ሉክ እዚህ ጋር ያሉት ምኖች እዚህ ጋር ያሉ ፖዚቲቭ ቻርጆች ምን ይሆናሉ? በዚህ ኤሌክትሮኖች እየተሳቡ ምን ይሆናሉ? እየተሳቡ ወደዚህ አካባቢ እዚህ ጋር ሌትስ ሴይ እንደዚህ አይነት ባሪየር እንፍጠርና እዚህ ጋር ያሉ ኤሌክትሮኖች እዚህ ጋር ያሉ ፕሮቶኖች በዚህ ኤሌክትሮኖች እየተሳቡ ወደዚህ መምጣት ይጀምራሉ። እዚህ ጋር ያሉ ኤሌክትሮኖች ደግሞ እዚህ ጋር ባሉት ፖዚቲቭ ፕሮቶኖች እየተሳቡ ወደዚህ መምጣት ይጀምራሉ። ሉክ ዜን እዚህ ጋር ሲደርሱ ግን አሁን እነዚህ ፖዚቲቭ ቻርጆች ወደዚህ መቀጠል አይችሉም። ምክንያቱም እዚህ ጋር ምን አለ? ማክሲመም ነምበር ኦፍ ሌላ ነምበር ኦፍ ፕሮቶን አለ። እነዚህ ፕሮቶኖች ፑሽ ያደርጓቸዋል ማለት ነው። እነዚህ ኤሌክትሮኖችም ወደዚህ መምጣት አይችሉም፣ ምክንያቱም እዚህ ኤሌክትሮኖች ስላሉ እነሱ ፑሽ ያደርጓቸዋል። በአጭሩ ግን ይሄኛው ፒ ቢሆን ይሄኛው ኤን ቢሆን እዚህ ጋር ምን ተፈጠረ? የሆነ ጃንክሽን ተፈጠረ። የሆነ ባሪየር ፈጠሩ ማለት ነው። ከዚህ በኋላ አንድም ኤሌክትሮን ወደዚህ እንዳያልፍ አንድም ፕሮቶን ወደዚህ እንዳያልፍ ብለው ማለት ነው። ዜን ይህንን ፒኤን ጃንክሽን ሁለቱን ጃንክሽኖች የያዘ ዳዮድ ይባላል። ፒ ተርሚናሉ አኖድ ነው። ኤን ተርሚናሉ ካቶድ ነው። ሉክ ዚስ ኔጌቲቭ ተርሚናል ኢዝ ካቶድ፣ ኤን ታይፕ ነው። ፖዚቲቭ ተርሚናል ኢዝ አኖድ፣ ፒ ታይፕ ነው ማለት ነው። ዚስ ኢዝ ባጭሩ ምንድነው? ዳዮድ ነው። ዜን ይህንን ከኤሌክትሪክ ሶርስ ጋር ኮኔክት ስናደርገው ይህ ዳዮድ ኦንሊ ኤሌክትሪክ ሲቲን የሚያስተላልፈው ወደ አንድ ዳይሬክሽን ነው፣ ወይ ፎርዋርድ ወይ ሪቨርስ ዳይሬክሽን ብቻ ማለት ነው። ሶ ዳዮድ ኢዝ ቱ ተርሚናል ነው እንደምትመለከቱት፣ አኖድ እና ካቶድ የተባለ ተርሚናል ያለው ዳት አሎውስ ኤሌክትሪክ ከረንት ቱ ፍሎው ኢን ዋን ዳይሬክሽን ከተባላችሁ ዳዮድ ይባላል ማለት ነው። በዚህ ሪፕሬዘንት እናደርገዋለን። ኦኬ ፒኤን ጃንክሽን ዳዮድ ነው። እንግዲህ ፒኤን ጃንክሽን ዳዮድ ፎርምድ ባይ ጆይኒንግ ኤን ታይፕ ኤንድ ፒ ታይፕ ማቴሪያልስ ነው እንደተባባልነው። ሁለቱን ፒ ታይፕ እና ኤን ታይፕ ማቴሪያሎችን አንድ ላይ ጆይን በማድረግ ምን እንፈጥራለን? ፒኤን ወይም ደግሞ ዚስ ፒኤን ጃንክሽን ታይፕ ዳዮድ እንፈጥራለን ነው። ክሪኤትስ ኤ ዴፕሌሽን ሪጅን ዳት ፕሪቨንትስ ከረንት ፍሎ ዊዛውት ቢያዝ አደረግነው ስንል ሶርስ ሰጠ ነው ማለት ነው። የሆነ ዲሲ ሶርስ ሰጠ ነው ማለት ነው። የሆነ ዲሲ ሶርስ ወይም ደግሞ የሆነ ቻርጅ ሰጠ ነው ማለት ነው። ይህ ቢያዝ አደረግነው ይባላል። ቢያዝ ካላደረግነው ግን ምን ይፈጥራል? ዴፕሌሽን ሪጅን የሆነ ክፍተት ይፈጥራል። ዳት ፕሪቨንትስ ከረንት ፍሎ። እንዳልኳችሁ ሉክ እዚህ ጋር ፒ ታይፑ ላይ ምን ነበሩ? በጣም ብዙ ሆሎች አሉ፣ የተወሰነ ኤሌክትሮኖች ይኖራሉ። እዚህ ጋር ኤን ታይፕ ላይ ደግሞ በጣም ብዙ ምኖች አሉ፣ ኤሌክትሮኖች አሉ። ማጆሪቲ ኤሌክትሮንስ አሉ። እዚህ ጋር ደግሞ ማጆሪቲ ሆልስ አሉ። እነዚህ ማጆሪቲ ሆልስ በእነዚህ ኤሌክትሮኖች ስለሚሳቡ እዚህ ጋር ይመጣሉ ማለት ነው። እነዚህ ደግሞ ኤሌክትሮኖች በዚህ ሆሎች ስለሚሳቡ የተወሰኑት እዚህ ጋር ይመጣሉ። ዜን እዚህ ጋርም ሌላ ኤሌክትሮኖች ሊኖሩ ስለሚችሉ አሁን ጀስት ይቺን ሪጅን ከፈጠሩ በኋላ ወደዚህም ያለ ሞመንት ያቆማል። ሶ የሆነ ኃይል ገንብተዋል ማለት ነው። እዚህ ጋር
የሆነ ያህል ኢነርጂ የሆነ ያህል ቮልቴጅ እዚህ ጋር አላቸው ማለት ነው። ስለዚህ ይሄ ቮልቴጅ ብሬክ ካልተደረገ በስተቀር ወደዚህ ከረንት ማለፍ አይችልም ማለት ነው። ከዚህ ቮልቴጅ የበለጠ አፕላይ ካላደረግን ማለት ነው። ከዚህ ቮልቴጅ የበለጠ አፕላይ ካላደረግን ከረንት ወይ ወደዚህ ፓስ ማድረግ አይችልም። ሶ ይቺ የሚፈጥሯት ሪጅን ዴፕሌሽን ሪጅን ትባላለች ማለት ዴፕሌሽን ሪጅን ትባላለች ማለት ነው። ሶ ፎርምድ ባይ ጆይኒንግ ኤን ታይፕ ኤንድ ፒ ታይፕ ማቴሪያል ነው ዚስ ፒኤን ጃንክሽን ዳዮድ ማለት ነው። ሶ ኢት ክሪኤትስ ኤ ዴፕሌሽን ሪጅን እንደምትመለከቱት የሆነ ዴፕሌሽን ሪጅን ይፈጥራል አንለስ ኢት ኢዝ ቢያዝድ ነው ያለን ወይም ደግሞ ዊዛውት ቢያዝ ካልተደረገ ሶርስ ካልተሰጠ ሶርስ ቢሰጥ ምን ይሆናል? እስኪ እዚህ ጋር ሉክ እዚህ ጋር አሁን ቱ ተርሚናል አለው ፖዚቲቭ ኤንድ ኔጌቲቭ። ስለዚህ እዚህ ጋር ፖዚቲቭ ተርሚናል ፒ አለኝ ማለት ነው። ፖዚቲቭ ተርሚናል አለኝ። እዚህ ጋር ኔጌቲቭ ተርሚናል አለኝ። ዜን የሆነ ሶርስ ልሰጠው ነው። እዚህ ጋር ምን የሆነ ፖዚቲቭ ኔጌቲቭ የሆነ እዚህ ጋር ፖዚቲቭ እዚህ ጋር ኔጌቲቭ ያለ ምን ሶርስ ልስጠው ሉክ ዚስ ኢዝ ሶርስ የሆነ ባትሪ ኮኔክት አደረግኩ እንደዚህ ፖዚቲቭ ኔጌቲቭ የሆነ ዜን የባትሪው ፖዚቲቭ ከማን ከፒ ታይፕ ፖዚቲቭ ጋር ተገናኝ አይደለ? የባትሪው ኔጌቲቭስ ከኤን ታይፑ ኔጌቲቭ ጋር ተገናኝ አይደለ? ዜን በዚህ ጊዜ ምን ሊፈጠር ይችላል? ወይም ደግሞ ሉክ ይሄኛው ፖዚቲቭ ይሄኛው ኔጌቲቭ የሆነ ምን ኮኔክት ብናደርግስ በዚህ ጊዜስ ይሄኛው ወደዚህ ይሳባል፣ ይሄኛውስ ወደዚህ ይሳባል። በዚህ በመካከል ያለው ጋፕ ይሰፋል። ይሄኛው ፖዚቲቭ ይሄኛው ኔጌቲቭ ከሆነስ መጀመሪያ ላይ እንዳልነው ይሄኛው ፖዚቲቭ ይሄኛው ኔጌቲቭ ከሆነ ይሄኛው ፖዚቲቭ ሆሉን ወደዚህ ይገፋዋል፣ ይሄኛው ኔጌቲቭ ደግሞ ይሄን ኤሌክትሮን ወደዚህ ይገፋዋል። ዜን በሚገፉበት ጊዜ እዚህ ጋር ዴፕሌሽን ሪጅኗ እየጠበበች ትመጣለች። ምክንያቱም ኤሌክትሮኖች እንደዚህ እየተገፉ ነው፣ ፕሮቶኖች ወይም ሆሎች እንደዚህ እየተገፉ ነው። ስለዚህ ይቺ ዴፕሌሽን ሪጅኗ አላሳልፍም ብላ የነበረችዋ ባሪየር እየጠበበች መጨረሻ ላይ ዜሮ ትሆናለች ወይም ትጠፋለች። ያኔ በዚህ ከረንት ምን ማድረግ ይችላል ማለት ነው ፍሎው ማድረግ ይችላል። ይሄ ምን ስለሆነ ነው? ቢያዝድ ስለተደረገ ነው። ቢያዝድ ካልተደረገ ግን የዴፕሌሽን ሪጅን ስላለ ኤሌክትሮን በዚህ ውስጥ ፍሎው ማድረግ አይችልም፣ ወይም ደግሞ ቻርጅ ወይም ከረንት አይፈጠርም ማለት ነው። ከረንት አይፈጠርም። ቢያዝ በምናደርግበት ጊዜ እንደጠቀስኩላችሁ ሁለት አይነት ቢያዚንጎች አሉ። ሉክ እዚህ ጋር ዚስ ኢዝ ፒ ታይፕ፣ በዚህ ሳይድ ኤን ታይፕ አለኝ። በተለየ ከለር እናርገው። ዚስ ኢዝ ኤን ታይፕ አለኝ። ፒ ታይፕ ኤንድ ኤን ታይፕ ዚስ ኢዝ ፒ ታይፕ ዜን ዚስ ኢዝ ኤን ታይፕ። አያችሁ፣ ይህ ኤን ታይፕ ነው፣ ይሄኛው ፒ ታይፕ ነው። ዚስ ኢዝ ፒ ታይፕ። ፒ ታይፑ ምንድን ነው? ፖዘቲቭ ነው። እዚህ ጋር ፖዘቲቭ ነው። ኤን ታይፕ ውስጥ ኔጌቲቭ ነው። አሁን ምን ልናደርገው ነው? ቢያዝ ልናደርገው ነው። ዲሲ ሶርስ ልንሰጠው ነው ማለት ነው። በዚህ ጊዜ ምን ሆነ? ዴፕሌሽን ሪጅን ተፈጥሯል። እዚህ ጋር ዴፕሌሽን ሪጅን ተፈጥሯል። እዚህ ጋር ምኖች አሉ? የተወሰኑ ፖዘቲቭ ቻርጅ ኬሪየሮች አሉ። እዚህ ጋርስ ምን አሉ? የተወሰኑ ኔጌቲቭ ቻርጅ ኬሪየሮች አሉ። ይህ ዴፕሌሽን ሪጅን ወይም ባሪየር ፈጥሯል። እዚህ ጋር ይሄ ሆል ነው እንዳለ ሆል ነው። ይሄኛውስ የሆነ ኤሌክትሮን ነው። ጀስት እንደዚህ። ይሄኛው ኔጌቲቭ ዲስ ኢዝ ፖዚቲቭ። አሁን ሉክ ሶርስ በምንሰጥበት ጊዜ ወይም ቢያዝ በምናደርግበት ጊዜ የሶርሳችንን ፖዚቲቭ ከምናችን ከፒ ታይፕ ጋር ኮኔክት ካደረግነውና የሶርሳችንን ኔጌቲቭ ከኤን ታይፕ ጋር ኮኔክት ካደረግነው ምን ይባላል? ፎርዋርድ ቢያዚንግ ይባላል። ፎርዋርድ ቢያዝ ይባላል። ለምንድን ነው ፎርዋርድ ቢያዝ የተባለ? ይሄኛው እንደምትመለከቱት ፖዚቲቭ ከፖዚቲቭ ኮኔክት ሲሆን እንደዚህ ፑሽ ያደርገዋል። ኔጌቲቭ ከኔጌቲቭስ እንደዚህ ፑሽ ያደርገዋል። ስለዚህ ምን ይሆናል? ዴፕሌሽን ሪጅናችን እየጠበበች ትመጣለች። እየጠበበች መጥፋት ደረጃ ትደርሳለች። ዜን ይህ ዴፕሌሽን ሪጅን ጠፋ ማለት ኤሌክትሪክ ሲቲ ባጭሩ በዚህ ምን መሆን ይችላል? ትራንስሚት መሆን ይችላል። ለዛ ነው ዳዮድ ጀስት በዚህ መልኩ ምን ሪፕሬዘንት የተደረገው። ምን ማለት ነው? ይሄ ኤሌክትሪክሲቲ ወደ አንድ ዳይሬክሽን ወደዚህ ብቻ ምን ያደርጋል? ፎርዋርድ ዳይሬክሽን ፍሎ ማድረግ ይችላል። ወይም ደግሞ ሪቨርስ ዳይሬክሽን ፍሎ የሚያደርግበት ኮንዲሽን አለ። እሱንም እናያለን። ባጭሩ ፎርዋርድ ቢያዝ ማለት ከረንት ፍሎስ when positive voltage is applied to what? the p side
ፖዚቲቭ ቮልቴጅ ከፒ ሳይድ ጋር ኮኔክት ሲሆን ኔጌቲቭ ደግሞ ከማን ጋር ከኤን ታይፕ ጋር ኮኔክት በሚሆን ጊዜ ከረንት ምን ማድረግ ይችላል ነው ፍሎ ማድረግ ይችላል። ለምንድን ነው ከረንቱ በቀላሉ ፍሎ ማድረግ የቻለው? እዚህ ጋር ያለው ዴፕሌሽን ሪጅን ስለሚጠብ ማለት ነው። ዴፕሌሽን ሪጅኑ ስለሚጠብ። አሁን ደግሞ ሪቨርስ ቢያዝ ምንድን ነው? ፎርዋርድ ቢያዝ ሲምፕል አይደል? ሲምፕል ነው አይደለ? ሪቨርስ ቢያዝ ደግሞ this is p type, then this is n type, this is n type. Look, this is n ነው ኔጌቲቭ ነው፣ this is p ነው ፖዚቲቭ ነው። ሶሪ this is p ነው ፖዚቲቭ ነው፣ አኖድ ነው፣ ይሄኛው ካቶድ ነው። ዜን አሁን ደግሞ ሶርሴን እዚህ ጋር ኔጌቲቭ አደረግኩ፣ እዚህ ጋር ኔጌቲቭ፣ በዚህ ፖዚቲቭ። ይሄኛው ኤን ታይፑ ከማን ከፖዚቲቭ ጋር፣ ፒ ታይፑ ከኔጌቲቭ ጋር ኮኔክት ሆኑ። አሁን ምን የሚፈጠር ይመስላችኋል? ሉክ እዚህ ውስጥ ያሉ ሆሎች እዚህ ውስጥ ያሉ ሆሎች ይሄኛው ምን ያደርጋቸዋል? አትራክት ያደርጋቸዋል ወደዚህ ዳይሬክሽን አይደል? አትራክት ያደርጋቸዋል። እዚህ ጋር ያሉ ኤሌክትሮኖችን ይሄኛው ፖዚቲቭ አሁንም አትራክት ያደርጋቸዋል። ፖዚቲቭ ኔጌቲቭ ወይም ደግሞ አንላይክ ቻርጅ ሲሆኑ አትራክት ይደራረጋሉ አይደል የተባባልነው። ዜን በፊት መጀመሪያ ላይ ምን ነበረ? እዚህ ጋር ዴፕሌሽን ሪጅን ጀስት እንደዚህ ነበር። እዚህ ጋር ምን ያሉበት? የተወሰኑ ፖዚቲቭ ቻርጅስ ያሉበት፣ እዚህ ጋር የተወሰኑ ኔጌቲቭ ቻርጅስ ያሉበት ዴፕሌሽን ሪጅን ነበር። አሁን ግን እነዚህ ምኖች ሆሎች ወደዚህ በተሳቡ ቁጥርና እነዚህ ኤሌክትሮኖች ደግሞ ወደዚህ በተሳቡ ቁጥር ዴፕሌሽን ሪጅን ምን እየሆነ ይመጣል? ዴፕሌሽን ሪጅን እየሰፋ ይመጣል ማለት ነው። ጀስት ዴፕሌሽን ሪጅን እንደዚህ ሊሆን ይችላል። ዴፕሌሽን ሪጅን ከሰፋ ደግሞ በቀላሉ ኤሌክትሪሲቲ ትራንስሚት መሆን አይችልም። ሶ ዲስ ሪቨርስ ባያስ ኖ ከረንት ፍሎስ ቢኮዝ ዘ ዳዮድ ብሎክ ኢት። ይህ ዳዮድ ምን ያደርገዋል? ከረንቱን ብሎክ ያደርገዋል። ምክንያቱ ደግሞ ዴፕሌሽን ሪጅኑ እንደዚህ ስለሰፋ ማለት ነው። ሶ ዳዮድ ማለት ምን ማለት ነው? it is a two terminal device that transmits ወይም conducts electricity only in one direction ወይም in forward biased ማለት ትችላላችሁ ማለት ነው። ሪቨርስ biased በሚሆንበት ጊዜ ከረንት ፍሎው አያደርግም። ምክንያቱም ዴፕሌሽን ሪጅኑ ምን ሲሆን ሃይ ስለሚሆን ብላችሁ መናገር ትችላላችሁ ማለት ነው። ሶ ፎርዋርድ ኤንድ ሪቨርስ ባያዚንግ የተማማር ነው ኦልሬዲ። እዚህ ጋር እንደምትመለከቱት ፖዚቲቭ ቻርጆች አሉ፣ እዚህ ኔጌቲቭ ቻርጆች አሉ። ስለዚህ ፖዚቲቭ ከፖዚቲቭ ጋር ኮኔክት ሲሆንና ኔጌቲቭ ከኔጌቲቭ ጋር ኮኔክት በሚሆንበት ጊዜ ዴፕሌሽን ሪጅን ኦልሬዲ ምን ሆኗል? ጠፍቷል። ምክንያቱም እዚህ ጋር ፖዚቲቭ ቻርጆች ፑሽ ስለሚደረጉ ወደዚህ ይሄዳሉ፣ ኔጌቲቭ ቻርጆች ፑሽ ስለሚደረጉ ወደዚህ ዴፕሌሽን ሪጅን ያጠፉታል። እንደዚህ አይነት ከረንት ባጭሩ ምን ማድረግ ይችላል ነው በዚህ ሉፕ ውስጥ ፍሎው ማድረግ ይችላል ማለት ነው። ሪቨርስ ባያዚንግ ላይ በምትመጡበት ጊዜ ግን ፖዚቲቭ ከኔጌቲቭ ጋር ከኤን ጋር ኮኔክት አድርጓል፣ ኔጌቲቭ ከፒ ወይም ፖዚቲቭ ጋር ኮኔክት አድርጓል። በዚህ ጊዜ አያችሁ ሆሎቹ ወደዚህ ምን ፑሽ እየተደረጉ እየተሳቡ አትራክት እየተደረጉ መጡ። እነዚህ ኔጌቲቭ ቻርጆች ደግሞ ወደዚህ ምን እየተደረጉ እየተሳቡ መጡ። ሶ ይህ ዴፕሌሽን ሪጅን ምን ይሆናል ማለት ነው? በጣም ይሰፋል ማለት ነው። በዚህ ጊዜ ከረንት ፍሎ ለማድረግ እንቸገራለን ማለት ነው። ሶ ይህ ምን ይሆናል? ኦፍ ይሆናል ማለት ነው። ኦፍ ይሆናል። በአጭሩ ከረንት በሪቨርስ ባያዚንግ ጊዜ ትራንስሚት የሚሆንበት ኮንዳክት የሚሆንበት ኬዝ አለ። ግን በዚህ በዳዮድ ኬዝ ምን ይሆናል ማለት ነው? ኢን ዋን ዳይሬክሽን ወይም በፎርዋርድ ባያዚንግ ጊዜ ብቻ ይሆናል ማለት ነው። አይቪ ካራክተሪስቲክስ ኦፍ ዳዮድስ ነው የሚለን። አይቪ ካራክተሪስቲክስ ኦፍ ዳዮድስ ነው እንግዲህ ሉክ አሁን እዚህ ጋር ሌትስ ሴይ ከረንት አለኝ፣ እዚህ ጋር ቮልቴጅ አለኝ፣ ከረንት አለኝ። ስለዚህ አሁን ቢፎር የሆነ ሶርስ ሳንሰጠው ዴፕሌሽን ሪጅኗ የሆነ ያህል ቮልቴጅ አላት። ይችኝ ዴፕሌሽን ሪጅኗ ሉክ እዚህ ጋር የተሰራችው ዴፕሌሽን ሪጅን በጀርመኒየም ከሆነ ሴሚኮንዳክተራችን 0.3 ቮልት ነች። ሲሊከን ከሆነ 0.7 ቮልት ነች። ለሲሊከን ለጀርማኒየም ዜን ይህ ዴፕሌሽን ሪጅን ነው። ስለዚህ የግዴታ የምንሰጠው ዲሲ ሶርስ ግዴታ ከዚህ ቮልቴጅ ሲሊከን ከሆነ ከ0.7 ቮልቴጅ ምን መሆን አለበት ነው መብለጥ አለበት። ምን ለመሆን? ኤሌክትሪክሲቲ ትራንስፈር ለመሆን ወይም ከረንት ፍሎው ለማድረግ። ስለዚህ አሁን የሆነ ከረንት እዚህ ከረንት ከሆነ ምን ቮልቴጅ ኢንክሪዝ ቢያደርግ ከረንቴ ኢንክሪዝ አያደርግም እስከዚህ ድረስ። ከት ኢን ቮልቴጅ
ዲስ ቮልቴጅ ከት ኢን ቮልቴጅ ትባላለች ማለት ነው። ሶ እዚች ቮልቴጅ ላይ ሲደርስ ግን ከዚች ቮልቴጅ መብለጥ ሲጀምር ከረንቴ ምን መሆን ይጀምራል? ኢንክሪዝ መሆን ይጀምራል። ምክንያቱም ይችን ቮልቴጅ ሳልፋት ከረንት ፍሎ ማድረግ ይጀምራል። ዜን ከረንቱ እየጨመረ ቮልቴጁ ሲጨምር ከረንቱ እየጨመረ ቮልቴጁ ሲጨምር ከረንቱ እየጨመረ ይሄዳል ማለት ነው። እዚች ቮልቴጅ እስከሚደርስ ግን 0.7 በሲሊከን ከሆነ 0.7 ቮልቴጅን እስኪያልፍ ምን መሆን አይችልም ነው ከረንታችን ፍሎ ማድረግ አይችልም። ከረንታችን ዜሮ ነው፣ አይኩል ይሆናል፣ ዜሮ ሆኖ ይቆያል ማለት ነው። ሶ ዳዮድስ ኮንዳክት ከረንት አበብ ኤ ሰርቴን ትሬሾልድ ቮልቴጅ 0.74 ሲሊከን ይነዳል። ከዚህ ትሬሾልድ ቮልቴጅ በላይ ሲሆን ነው ምን ከረንት ኮንዳክት ማድረግ የሚጀምረው ወይም ደግሞ ፍሎ ማድረግ ወይም ትራንስሚት መሆን የሚችለው ነው የሚለን። እዚህ ጋር ጀርማኒየም ቢሆን 0.3 ቮልት ይሆናል ማለት ነው። 0.3 ቮልት ይሆናል ማለት ነው። ኦኬ አፕሊኬሽንስ ኦፍ ዳዮድስ አለ። እንግዲህ ዳዮዶች ለተለያየ አፕሊኬሽን ልንጠቀማቸው እንችላለን። ከዛ መካከል አንዱ ሬክቲፋየር ነው። ኮንቨርትስ ኤሲ ቱ ዲሲ ኢን ፓወር ሰፕላይስ ነው። እንግዲህ ሬክቲፋየር ምንድን ነው የሚያደርግልን? ዳዮድን ነው የሚጠቀም። ኢማጂን ዳዮድ ኦንሊ ኤሌክትሪሲቲ ትራንስሚት የሚያደርገው ኢን ዋን ዳይሬክሽን ነው ብለናል አይደለ? በፎርዋርድ ቢያዝ ጊዜ ነው። ዚስ ሬክቲፋየር ዳዮድን ከተጠቀመ እንደምታውቁት ምን ኤሲ ሶርስ እንደዚህ ነው። ኤሲ ሶርስ ሳይኖሶይዳል ዌቭ ነው አይደለ? ምን አለው? ፖዚቲቭ አለው፣ ኔጌቲቭ አለው፣ ፖዚቲቭ አለው፣ ኔጌቲቭ አለው፣ ፖዚቲቭ አለው፣ ኔጌቲቭ አለው። በዚህ ጊዜ ሬክቲፋየራችን ዳዮድ ከያዘ ምን ሊሆን የሚችለው? ኦንሊ ፖዚቲቭን ሲያገኝ ኤሌክትሪሲቲ ምን ያደርጋል? ኮንዳክት ያደርጋል። ኔጌቲቭ ሲመጣ ግን ሪቨርስ ስለሚሆን ብሎክ ያደርገዋል ማለት ነው። አሁንም ፖዚቲቭ ሲመጣ ኔጌቲቭ ሲመጣ ብሎክ፣ ፖዚቲቭ ሲመጣ ትራንስፈር፣ ኔጌቲቭ ሲመጣ ብሎክ። ወይም ደግሞ በኔጌቲቭ ጊዜ ከሆነ ምን የሚያስተላልፈው ወይም ኮንዳክት የሚያደርገው ፖዚቲቭን ሲያገኝ ምን ይሆናል? ኦፍ ይሆናል ወይም ብሎክ ያደርገዋል። ስለዚህ ሶርስ ቮልቴጃችን እንደዚህ ቢሆን ጀስት ይሄ ቢሆን የምናገኘው ሬክቲፋየርን ተጠቅመን የምናገኘው ቮልቴጅ ምን አይነት ይሆናል? በዚህ ጊዜ ካለ ጀስት እንደዚህ ይሆናል። ከዚህ እስከዚህ ባለው ኦፍ ይሆናል። ዜን አሁን ኦን ይሆናል። ዜን ኦፍ ይሆናል። ላይክ እንደዚህ ይሆናል ማለት ነው። ስለዚህ ይህ ምን አይነት ሆነ? ፖልሴቲንግ ዲሲ ቮልቴጅ ይባላል። ኦልሞስት ወደ ዲሲ የተጠጋ ቮልቴጅ ሰጠን ማለት ነው። ሶ ዚስ ሬክቲፋየር ኮንቨርት ኤሲ ቱ ዲሲ ፓወር ሰፕላይስ። ወደ ዲሲ መቀየር ብንፈልግ እኛ ለምሳሌ ኤሲ ሶርስ ነው የምናገኝ። የሚጠቀመው ኤሌክትሮኒክስ ዲቫይሳችን ግን ዲሲ ሶርስ ከሆነ የግዴታ ምን ያስፈልገናል ማለት ነው? ሬክቲፋየር ያስፈልገናል። ምን ለማድረግ? ቼንጅ ለማድረግ ማለት ነው። ቼንጅ ለማድረግ ኤሲን ወደ ዲሲ። ለምን ነው ይሄ ሬክቲፋየር ቼንጅ የሚያደርገው? ዳዮድ ስለሚጠቀም። ዳዮድ ደግሞ ኦንሊ ኢን ዋን ዳይሬክሽን ስለሆነ ምን ከረንት ፍሎ ማድረግ የሚችለው። ስለዚህ ኔጌቲቭ ቮልቴጅ ሲያገኝ ብሎክ ያደርገዋል። ከረንት ሪቨርስ ቢያዝድ ይሆናል ማለት ነው። ፖዚቲቭ ቮልቴጅ ሲያገኝ ግን ፍሎ ማድረግ ይጀምራል። ሶ ባጭሩ በዚህ መልኩ ምን ያደርግልናል? ዲሲ ሶርስ እንድናገኝ ያደርገናል ነው። ሌላው ኤልኢዲስ ናቸው። ላይት ኢሚቲንግ ዳዮድስ ኢሚት ላይት ወይን ከረንት ፓስ ስሩ። ከረንት ፓስ ሲያደርግ ምን ያደርጋሉ? ላይት ይሰጣሉ ነው። ስለዚህ ዳዮድ ነው የሚጠቀሙት። እነሱም ዳዮድ ነው። እዚህ ጋር እንደምትመለከቱት ዳዮድ ነው። ልክ በዚህ ፎርዋርድ ቢያዝ ሲሆን ምን ያደርጋሉ? ኢሚት ያደርጋሉ ምን ላይት። ስለዚህ ኤልኢዲዎች ምን ያደርጉልናል? ላይት ኢሚቲንግ ዳዮዶች ናቸው አይደል? ላይት የሚሰጡን ዳዮዶች ናቸው። እነዚህ ዳዮዶች ምን ከረንት ፓስ ባደረገ ቁጥር ላይት ይሰጡናል። ኢት ኢዝ አፕሊኬሽን ኦፍ ምንድነው? ዳዮድ ነው ማለት ነው። አንድ አፕሊኬሽን ኦፍ ዳዮድ ነው ማለት ነው። ሶ ስለ ዳዮድ የተዘጋጁላችሁን ጥያቄዎች ሰርታችሁ ስንመለስ ስለ ትራንዚስተርስ ኤንድ አፕሊኬሽናቸው በደንብ እናያለን ማለት ነው። ጥያቄዎችን ስሩና ተመልሰን እንገናኝ።